ሰላም 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 ውድ ቤተሰቦቼ እንደምን አደራችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም አለው። ፈጣሪ ይመስገን። እንደት ናችሁ? ቆይታ እንዴት ነው? ውሎ እንዴት ነው? ሁሉ ነገር ሰላም፣ ሁሉ ነገር መልካም አለው። ፈጣሪ ይመስገን። ዛሬ ይዤ የመጣሁት ቪዲዮ ሀሳብ አለኝ። እሱም በአንድ ላይ እናያለን ማለት ነው። ይሄ እይታችሁ አማረች ነው። አማረች ነኝ። የአማረች ቻናልን እያሳደጋችሁት እየተከታተላችሁት ያላችሁት ውድ ቤተሰቦች እግዚአብሔር አምላክ ይባርካችሁ፣ ተባርኳችሁ ቅሩ እያልኩ መጥቻለሁ። እና ቤተሰቦቼ እኔ ማለት የሚፈልገው ነገር ምንድን ነው? አብርሽ እንደ ድሮ ሆኖ ተመልሶ መጣ። ከዚህ በፊትም እና እኛ እኮ እናውቃለን። ከዚህ በፊትም አብርሽ ምንም አልሆነም። ከሄርሜላ እየሸሸ እንደዚህ ሆኗል እንጂ ምንም አልሆነም። አንደኛ ማለት ነው። ሁለተኛ አሁን ደግሞ አብርሽ ድኗል ብሎ መጡ። እነ ቡዜ አብርሽን ወስዳ መክራ ዘክራ ሚሞሪ ፑል አርጋ ለአብርሃም እንደዚህ አርጋ ይዛ መጣችው። እንግዲህ መጀመሪያ አብርሃም ከማምጣት በፊት ዳኒ እና ሩታ ነብረም ክርክር ጀምሮ ነበሩ። ሲጀመር አብርሽ ሩታ እና ኤብራሂም ቡዜ ቤተሰቦች ናቸው። እነ ዳኒ እነ ሄርሜላ ባዳዎች ናቸው። እና ለምን እንደመጡ ለምን በዚህ ነገር ውስጥ እንደገቡ አይታወቅም። እና አሁን አብርሃም ራሱ እንደ ቤተሰብ እንግዲህ እሱ ያወራውት ነገር ለኤብራሂም ሰምታችኋል ብዬ አስባለሁ። እንደ ወንድምነት እንደ ቤተሰብነት አንተና እኔ ያለው ነገር ለብቻ እናወራለን፣ ችግር የለም። አንተ አሁን ሄድና እኔ አሁን ሩታና ሄርሜላን የምጠይቀው ጥያቄ አለ። እንግዲህ ያ ጥያቄውን አሁን አብርሽ ከዚህ በፊት አላቅም ምናምን ብሎ ነበሩ። ደግሞ አሁን ደግሞ እቺት ቡዜ የምትባል ኦሮቶ ሁሉም ነገር ነግራ ዘግራ ቪዲዮቹን አሳይታ ምን ሆና የዛ መጣችሁ። እዛም አንተ አሁን ለነሱ ጥያቄ አለ እያልክነ፣ ስለዚህ መጠየቅ ትችላለህ ብላለች። እንግዲህ ዳኔና አብርሃም ደግሞ እናንተ ሂዱ፣ እናንተ በኋላ አገኛችኋለሁ። አሁን ሩታና ሄርሜላ የምጠይቀው ጥያቄ አለ በሲረስ ማለት ነው። እሱ ምንድን ነው ካል ሩታን እየጠየቀ አንቺ ለኔ ስጦታ ሀብል በአንገት ላይ አርገሽ ነበርሽ፣ ደግሞ ሄርሜላ አንቺ ደግሞ ያ 500,000 የሚወስድ ሳት አምጥተሽ በእጅ አርገሽ ነበርሽ። እቺትን ሳት ከእጅ እንዳይወጣ ብለሽ ሁሌ እያስጠነቀቅሽ ነበርሽ። ለምንድን ነው? ምን አረገሽ ነው? ምን አስነክተሽ ነው? እና ሩታ አንቺን ደግሞ ስጦታ ሀብል ሰተሽ በአንገት ላይ አርገሽ ነበርሽ። ምን አስነክተሽ ነው? ምን አስነክታችሁ ነው በኔ ላይ እንደዚህ ያደረጋችሁት? ይሄ ነገር በኔ ከተደረገ በኋላ እኔ ማስታውሰው ነገር ማውቀው ነገር ምንም የለም። ምን አስነክታችሁ ነው? ይሄ ለኔ ጥያቄ ነው ብሎ እንግዲህ ጥያቄ በጥያቄ ሩታና ሄርሜላን አፋጠጠ ማለት ነው። ከዛም እነሱ የየራሳችሁ እኔ ዝም ብዬ ስጦታ ነው የሰጠሁት፣ ደግሞ ባሌ አይደለም ይገባሃል ብዬ ነው ያረኩት አለችው ሩታ። ሄርሜላ ደግሞ አንተ 400,000 አንተ ስለገባ ሰብስክራይብ ስለገባ
ላንተ ስጦታ ገዝቼ ነው ይሄንን ሰዓት ላንተ ስጦታ ገዝቼ ነው የሰጣሁት አለችው። እሺ ስጦታ ሲሰጥ አንተ ይሄንን ሰዓት ከእጅ አታውጣ ብለሽ ሁሌ እያስጠነቀቅሽ ነሽ። ለምንድን ነው? ምን አርገሽ ነው? ምን አስነክተሽ ነው እንደዚህ ማለት የቻልሽው? እያለ ጥያቄ በጥያቄ አፋጠጣቸው ማለት ነው። ከዛም በኋላ እኔ አሁን ከማን ጋር ለመኖር እንደሚፈልግ እንዴት እንደሚሆን ሁሉንም አውቃለሁ። አሁን ሁሉም ነገር ተረድቻለሁ። ብዙ ቪዲዮዎችን አይቻለሁ፣ ሰምቻለሁ። ስለዚህ ለአሁኑ እኔ ሁለታችሁንም እኔ አልፈልጋቸውም። እኔ አልፈልግም፣ ማንንም አሁን በዚህ ሰዓት አልፈልግም። ውሳኔ የኔ ነው። ግን በዚህ ሰዓት እኔ ማንንም አልፈልግም ብሎ ግልጹን ነገረ ማለት ነው። አሁን እንደዚህ ስለ አሁን ኤርሜላ ለማልቀስ ሩብ ጉዳይ ነው አለችው። ፊቱ ቀይ በቀይ ሆነ። የራሷ ስራውን ታውቃለች እሷ። ከሩታ እሱን አብርሃምን ለማንጠቅ ብላ ያ እጅ ሰዓት አምጥታ ያሰረችው እሷ ናት። ሚስት እያለች የእውነት ባወራ ማለት ነው። ሚስት እያለች እሷ ራሷን ማንን ብላ ነው አምጥታ ሰዓት ያንተ እጅ ላይ የምታስረው? እሷ የራሱ ለማድረግ ነው። አንተ እሱን አንደርስታንድ አታረግም። እንዴት እሷ እንደዚህ ታደርጋለች? ሚስት እያለች አሁን ለምሳሌ አብርሽ አንተ በህይወት እያለ በሩታ እጅ ወይስ በሩታ አንገት ላይ ሌላ ወንድ አምጥቶ የሆነ ነገር ባስር ወይ ስጦታ ትልቅ ነገር ገዝቶ አምጥቶ ቢሰጥ ላንተ ምን ይሰማል? አንተ ባል እያለ ሌላ ሰው ይሄንን የሚያክል ነገር ገዝቶ ለሷ ቢሰጥ ላንተ ምን ይሰማል? እኔ ጋር ጥያቄ ነው ይሄ ላንተ ማለት ነው። አንተ አሁን ሚስት እያለች ሚስት እርጉዝ ሆና እያለች እቺት ከየት እንደሆነ መጣ 500,000 ብር የሚወስድ ሰዓት ገዝታ ስጦታ ብላ ላንተ ሲሰጥ ለሩታ ምን ይሰማታል? ምን ይሰማታል? መጀመሪያ ስጦታ ይሄንን አምጥታ የሰጠች ያሰረች ማናት? ሄርሜላ ናት። ይሄ መተት ምናምን የሚደመዝዝ ነገር ቢሰራም ምሰራው ሄርሜላ ናት። ለምን ቀደም ብላ ያሰረችው እሷ ናት። ያ ሰዓት ያንተ እጅ ከታሰረም በኋላ አንተ ሩታን ትተህ ወደ ሄርሜላ ጋር ሄድክ። ታስታውሳለህ? እሱን የእውነት ቢያወራ ምን ይሆናል? ከዛም ደግሞ ከዛም ስመለስ ሩታ ራሱ ይሄንን ስጦታ ላንተ እሷ የሰጠችው ምንድነው? ይሄ ሁሉ ነገር ከተፈጠረም በኋላ አንተ በአንደ ወደ እሷ ጋር ትመጣለህ፣ አንደ ወደ ሄርሜላ ጋር ትሄዳለህ። በሁለት መሃል አንተ እየተጫወትክ ነበረ። ስለዚህ ሄርሜላ ምንም አይደለችም፣ ግን ላንተ ይሄንን ስጦታ ሰጥታለች። ሩታ ደግሞ ሚስት ናት። ስጦታ መስጠት ትችላለች። ለምን ሰጠሽ ለምን አረግሽ አይባልም። ሚስት ናት። ማንም ዘልዛላ መጥቶ ማንም ዝሙተኛ ሴት መጥቶ ባንተ እጅ ሰዓት ሲያሰር ሚስት ሆና እሷ ስጦታ ሲሰጥ ምን ችግር አለው? እንደ ታስባለህ እንደ ይሄን ደግሞ የቡዜ ነገር እውነት ብለህ አትውሰድ። ቡዜ ከሄርሜላ ብር በልታ ነው። ዴብም ቡዜም ብር በልቶ ነው ከሄርሜላ ማለት ነው። አንተን ለሄርሜላ ለመሸጥ ማለት ነው። ይሄን ምን የሚመስል ልዑልን ወልደ ከምን የምትመስል እቺት ብልጥ ብላተኛ ትግስተኛ ሩታ እያለች ይሄ መተት ምናምን ቢሰራም እቺት ሄርሜላ ነው ያሰራችው ባንተ ላይ። ለምን መጀመሪያ ይሄንን ሰዓት በእጅ አሰረችው። ከዛ በኋላ ይሄንን ሰዓት ከእጅ አታውጣ እያለች እያስጠነቀቀች ነበረች። አንተም ታስታውሳለህ፣ እስካሁን ታስታውሳለህ። እኔ ምንም ማስታውሰው ነገር የለም እያልክ ነው። ታስታውሳለህ። አስታውሳ አይደለም እንደ አሁን አንተ ይሄንን በኔ እጅ ሰዓት አስረሽ ይሄንን ሰዓት ከእጅ አታውጣ እያልሽ እያስጠነቀቅሽ ነበርሽ እያልክ አይደለም? ታስታውሳለህ።
የተፈጠረው ነገር ለምን አታውስተም? እኔ ማስታውሰው ነገር የለም ብለህ ለምን ትዋሻለህ? ውሸት ለምን ታወራለህ? አብራ እንደዚህ እኮ ህይወት አይመራም። እንደዚህማ አይደረግም። ታውቃለህ? ይሄንን ማወቅ አለበት አንተ። በጣም በጣም ያስጠላል ጌታን። እነ ቡዘና እነ ደብ ስራ እነሱ ከሄርሜላ ብር በልቶ አንተን ለሄርሜላ ሊሸጡ ነው። ለዛ ነው እነሱ እንደዚህ የሚያደርጉት። ሄርሜላ እንደዚህ ደስተኛ ሆና ምን ሆና የምትመጣው ለምንድን ነው? ቡዜ አንተን መክራ ወደ ሄርሜላ ጋር ይመለሳል ብላ አምና ነው። በቡዜ ተማምና ነው ሄርሜላ እንደዚህ የምትሆናት። አንተ ግን አሁን እኔ ሁለታችሁንም አልፈልግም አልክ። አንተ ሁለታችሁን አልፈልግም ካልክ ልዑልም ያንተ ልጅ አይደለም ማለት ነው። ሁሉም ነገር ውሸት ነው፣ ድራማ ነው ማለት ነው። እና አንተ አሁን ሁለታችሁንም አልፈልግም አልክ አይደለም። አሁን እነ ቡዜ መክሮ ዘክሮ ወደ ሄርሜላ ጋር ይወስዳሉ ማለት ነው። በዛም ደግሞ አንተ ተጃጅለ ደግሞ ወደዛ ጋር እንዳትወጥ። ኤፍሬም ላንተ ብሎ ነው፣ ለትዳር ብሎ ነው። ጣጣ ነገር ውስጡ የገባው ላንተ ብሎ ነው። አንተ መጥፎ ቦታ እንዳይወድቅ ወንድሜ ብሎ ነው። ላንተ አስቦ ነው። ከልጅ ከሚስት ጋር ይኑር ብሎ ነው። ሌላ ነገር አስቦ አይደለም። እኔ አንተ ደግሞ አንደርስታንድ ማድረግ አለበት አብርሽ። እንደዚህ መሆን የለበትም። እና አሁን እቺ ሄርሜላ ሰዓት አምጥታ ባንተ እጅ ላይ አስራ አንተን እንደዚህ አርጋ ደምዝዛ ከሩታ ወስዳ አንተን እንደዚህ ያደረገችው እሷ ናት። ታውቃለህ? ታስታውሳለህ? ሁሉም ነገር ማንም ቢሆንም አንተም ቢሆንም አሁን ለምሳሌ ለሩታ አንድ ሰው ትልቅ ስጦታ ቅድምም ብያለሁ፣ ትልቅ ስጦታ አምጥቶ አንተ ባል እያለ ሌላ ወንድ መጥቶ ለሩታ ትልቅ ስጦታ ቢሰጥ ላንተ ምን ይሰማል? ሩታ ሚስት እያለች እቺት ምናምን ከየት እንደሆነ መጣ ያንተ እጅ ላይ ሳቱን አንጥታ ስታሰር ሩታ እንዴት ዝም ብላ ታያለች? ሩታ እኮ አሁን ለልጅ ስል ብዙ ነገር አደርጋለች። ለልጅ ስል ልጄ ያለ አባት እንዳድግ ብላ ብዙ ነገር ሆነች። ጥፋት የሰራ አንተ ነህ፣ ግን እሷ አንተን ይቅርታ እየጠየቀች እያለቀሰች እቺት ምናምን ከየት እንደሆነ መጣ የእናንተ ትዳር ውስጥ ገብታ እናንተን እየበተነች ናት። ስለዚህ አንተ አሁን ሁለታችሁንም አልፈልግም አልክ አይደለም? እንደዚህ ብለህ ግግም ብለህ ከሁለታችሁ መራቅ ከፈለክ ሁለታችሁ ርቀ ሌላ ቦታ የተመኖር ነው። ደግሞ ሁለታችሁን አልፈልግም ብለህ ደግሞ ሄርሜላን አስከትለ እንዳትመጣ። በጣም ታስጠላለች ሁኔታ ሁሉ። እንደው እሷ ሁኔታ እንዴት እንዳስጠላል እናንተ። ቆይ እኔ የሚገርም ነገር የአብርሃም ትከሻ እንዴት ሆኖ ነው ሄርሜላን የቻለ? አምላኬ ወይ ድረስልኝ፣ አምላኬ ወይ ድረስልኝ። ወይኔ በላቸው። ውይ ሄዳ በልጁ ላይ ዛፕ፣ ሄዳ በልጁ ላይ ዛፕ። የሆነ ሰው የሆነ መጥፎ ነገር ሰርቶ ይሸመቅቃል አይደለም? እንደዚህ ትሆናለች እኮ። ከዛም በኋላ ትሸመቅቃለች። እንዴት እንዳስጠላችኝ ሩታ ልጅ ይዛ እርጉዝ ሆና እንን ሁሉ ነገር ችላ ጀግና ሆና እስካሁን ትኖራለች። ሄርሜላ ቢሆን እርጉዝ ሆና ብቻዋ አንድ ቀን አትቆይም። ግን ሩታ ብቻዋ ሆና አርግዛ እርግዝናውን ተሸክማ ብቻዋ ሆና ልጅ አሳድጋ ብቻዋ ሆና ልጅ ወልዳ እንዲህ ሆና ጀግና ሆና የምትኖር ጠንካራ ሴት ናት ሩታ ማለት። እግዚአብሔርን አብርሃም ቢሄድም ባይሄድም ሩታ ጠንካራ ናት። ብዙ ነገር አሳይታለች፣ አደርጋም አሳይታለች። ሩታ ያደረገችው ነገር ሁሉ ለምንድን ነው? አንተን ወደ ራሱ ለመመለስ፣ አንተ ወደ ልጅ ጋር እንድመጣ ፈልጋ ነው እንጂ ሌላ ነገር አይደለም። ይሄ ቡዜ አስመሳይ ነገር ናት፣ ኦሮቶ ነገር ናት፣ ልክስክስ ነገር ናት። እሷ ወዲህ ወዲያ ሰው በወንድሙ ላይ እንዴት እንደዚህ ያደርጋል?
የወንድሙ ትዳር እንዲበተን እንዴት ያደርጋል? በጣም ክፉ ነገር ነው ያደረገችው። አሁን አስመሳይ እሷ ምንድን ነው የምትለው? ያንተ ጤንነት ነው እኔ የሚፈልገው ያንተ ደህንነት ነው። መጀመሪያ አብርሃም ምንም አልሆነም። ከሄርሜላ መሸሽ እሱ ያደረገው እንትን ነው ትወና ነው እንጂ ሁላችንም እናውቃለን እኮ። እና አብርሽ አንተ ጥንቃቄ መውሰድ አለበት። አሁንም መሸሽ ከፈለክ አሁን መፍዘዝ ትችላለህ፣ መራቅ ትችላለህ። ግን ልዑል አያሳዝንም? አንተን ልዑል አያሳዝንም? ልጅ አለ ብለህ ደግሞ ከዛ በኋላ ትመጣለህ ወይስ በዛው ትቀራለህ? ኧረ ሼም ነው፣ እግዚአብሔርን ሼም ነው። አሁን እዛ ጋር እነ ሄርሜላ እነ ቡዜ ከዚህ በፊት ሄርሜላ አንተን ይህንን እጅ ሳት የሆነ ነገር አሰርታ አምጥታ በአንተ እጅ አስቀምጣ እኮ ነው ከሩታ አንተ ወደ እሷ ጋር እንዴት ያደረገችው እሷ ናት። አንተ ሩታን ጠልታ አይደለም። ማንም ቢሆንም ሰው ይጣላል፣ ባልትዳር ይጣላል፣ ይታረቃል። በቃ ችግር የለም፣ ኖርማል ነው። ሩታና አንተ ትንሽ ግጭት ከተፈጠረም በኋላ እችት ልጅ ሳት አምጥታ የሆነ ነገር አሰርታ አምጥታ ባንተ እጅ አሰረችው። አንተ ደግሞ ሩታን ትተህ እርጉዝ እያለች ሩታን ትተህ ወደ ሄርሜላ ሄድክ። በየቦታው በየመንደር አንተ አልጋ ቤት ነህ። ትዝ ይላል፣ ታስታውሳለህ? ይሄንን ስንት ነገር ያንተ ነገር አለ። ይሄንን አንተ እንደዚህ ሲሆን ሩታ ብቻዋ ሆና ችላ ነው የኖረችው። ታውቃለህ? ስንት ነገር ያንተ መስቀል ስንት ነገር ችላ ነው ሩታ የኖረችው። ይሄንን አንተ ደግሞ ማወቅ አለበት። ምናምን ተሰው ዝሙተኛ ሰው መጣ እኔ ካንተ ጋር እንዲሆናለሁ እያለች አንተ ከሴት እንዴት ታጃጅላለህ? በሴት እንዴት ታጃጅላለህ? አንተ ራስህ ትዳር ትበትናለህ፣ በሴት ታጃጅላለህ። ሞኝ አትሁን። ከዚህ በኋላ ይበቃል። ሁለታችሁንም አልፈልግም ብለህ ከነሱ ወጥተህ ከልጅ ጋር ከሚስት ጋር ነው። እቺት ልጅ አንተን ማልቀቅ አልቻለችም። ስለዚህ ለአንተ ያለው አማራጭ ምንድነው? መሸሽ ነው። ሸሽተህ ከልጅ ጋር ሁን፣ ከሚስት ጋር ሁን። እና እኔ ጋር ያለው ሀሳቡ አስተያየቱ ይሄንን ይመስላል። ውድ ቤተሰቦቼ እናንተ ጋር ያለው ሀሳቡን አስተያየቱን ማስቀመጥ ትችላላችሁ። እንግዲህ ደግሞ አብርሃም ነገር የሚያናድደው ሄርሜላ ወስዳ ስታወራ ቆሞ ሰምቶ ሩታ ደግሞ ስታወራ አይ ይቅርታ አድርጊ እንደዚህ አይደለም። ለምን እንደዚህ ትላለች? እሷ አወራች አይደለም እንዴ? የእሷ እንደሰማች የሩታ መስማት አለበት። ኢግኖር ማድረግ አይገባም። ምስት እኮ ናት። ምን ሆናል? ያንተ ገላ ያየች እሷ ናት። የእሷ ገላ ያየክ አንተ ነህ። ምንም አዲስ ነገር የለም። የሄርሜላ ቀዳዳው ያየ አንተ ነህ። በየሞዳው ሜዳውን ከፍታል አንተን እያሳየች አይደለም እንዴ? ቀዳዳው ነው። በቃ አዲስ ነገር የለም። የሚያስጠላውን ገላሙ ይዛ እንደዚህ ራቁቴና በራቁት መታ እንደዚህ የሆነች በየቦታ በየመንደር በራቁት መታ የምትዞረው ሄርሜላ ናት፣ ሩታ አይደለችም። ሩታ ራሱን አስከብራ ቤተሰቦቹን አስከብራ ራሷን ተከብራ ትዳሩን ጠብቃ የምትኖር ሴት ናት። ጀግና ልጅ ናት። እግዚአብሔር መቼም ቢሆንም እንደ ሩታ አይነት ሰው አታገኝም። መቼም ቢሆንም እንደ ሩታ አይነት ሰው አታገኝም። መቼም ቢሆንም እንደ ሩታ አይነት ጠንካራና ትዕግስተኛ ሰው አንተ አታገኝም። አብርሽ ያንን ማወቅ አለበት። እግዚአብሔር እንዴት እንደዚህ ይሆናል? ሩታ እቺቴ ቡዜ ስላለች እያልክ ነው ብላለች። መክራ ዘክራ ነው ያመጣችው። እናውቃለን። የእሷ ሁኔታ ከዚህ በፊት በቪዲዮ ሁሉም ነገር አሳይታለች። ከልጅና ከሚስት ነጥቃ ለሌላ ዝሙተኛ ሴት ወደ ዝሙተኛ ሴት ጋር እንድትሄድ እገዛ እያደረገች ናት። ስንት ብር ሄርሜላ እንደከፈለች ለደብ እና ለሷ ስንት ብር እንደከፈለች እንግዲህ እነሱ ራሳቸው ያውቃሉ። ሰው ብር ሳይከፍል እንደዚህ አይሆንም። ለወንድሜ ከትዳሩን አጥቶ
ወደ ሌላ ዝሙተኛ ሴት እንዲያገባ የሚያደርግ እህት የለችም፣ ለማንም ቢሆን ማለት ነው። በጣም ያስጠላል፣ በጣም ይደብራል እግዚአብሔርን። እና አንተ ደግሞ ትክክለኛው ውሳኔውን ትክክለኛ አነጋገር አውራ። የማይሆን ነገር ሰው ስላለ አታድርግ። ኤብረም ቢሆንም ላንተ ለትዳር ስል ነው ይሄን ነገር ሁሉ ዋጋ እያስከፈለ ያለው ላንተ ስል ነው፣ ለትዳሬ ስል ነው። ልጅና ሚስት በአንድ ላይ ይኑሩ ብለው ነው እንደዚህ የሚሆነው። ለእርሜላ ልጅ እንዳለ አታውቂም? ደግሞ ባለፈው እዚህ ጋር ቡዜ አልያዘችም። ላንቺ ጓደኛ ፍቅረኛ አለሽ፣ ባል አለሽ፣ አንቺ በወንድሜ ላይ እንደዚህ አይነት ነገር እንዴት አደርጋለሽ ብላ ቡዜ ራሱ እርሜላን አልያዘችም። እውነት ባወራ ምን ይሆናል? እውነት ነገር ብንናገር ምን ይሆናል? ይህን ሁሉ አንተ እስቲ ቆም ብለህ ተመልከት፣ አስብ፣ ያለው ነገር እውነታው ተናገር። አሁን እነሱ ስላሉ አይደለም፣ በሰዓት ላይ ተሰርቷል። ቀደም ብላ ያሰራችው ማናት? ሄርሜላ ናት። እሷን ጠይቃት። ሩታ ከዚህ በፊት ካንተ ጋር ሲኖር ምንም አድርጋ አታውቅም። ባንተ ላይ ምንም አድርጋ አታውቅም። ይሄ ነገር የተጀመረው በማን ነው? በሄርሜላ ነው። ጥፋተኛ ማናት? ሄርሜላ ናት፣ ሩታ አይደለችም። ቀደም ብላ ሰዓት ያሰራችው ማናት? ሄርሜላ ናት። ለምን ምስት ያለ ወንድ ልጅ ያለ ወንድ ጋር መታ ለባለ ትዳር ሰው ለሰውየው እጅ ላይ ሰዓት የምታስራት እሷ ምንድን ናት? ማናት? ለምን እንደዚህ ሆነ? ለምን አደረገች? ለምን አንተ እሱን አልጠየቅም? ያ ሰዓት በጣም ትገርማለህ አብረሽ። እግዚአብሔርን አያስጠላም? አይደብርም? አሁን ለምሳሌ ሩታ አንተን አስቀምጣ ይበት አስቀምጣ ወደ ሌላ ወንድ ጋር ሄዳ ብትንዘላዘል ላንተ ምን ይሰማል? ኧረ አስብ እንጂ ምን ሆናል? እሷ ትዳሯን አከብራ ይበት ውስጥ ቁጭ አለችው። አንተ ደግሞ ከሌላ ሴት ጋር አሻሸን ገዳሜ እያልክ በየሆቴል በየመንገድ በየቦታው ያንተ እቃና የሄርሜላ እቃ አንድ ላይ እንደዚህ ተሳክዳችሁ ቻርጅ ላይ አርጋችሁ በመንገድ ላይ እየዞራችሁ ምስት አስቀምጠህ ነው አንተ እንደዚህ የምትሆነው። ከዚህ ላይ ለልጅ ስል ሩታ ያ ነገር ሁሉ እያወቀች አንተን ይቅርታ እያለቀሰች ነበረች። የሩታ ኤምባካ መቼም ምንም ቢሆንም ላንተ አይሳካም አብርሽ። የሩታ ኤምባ በእውነት የሆነ ነገር አንተ ትሆናለህ እንጂ ዝም ብሎ በሰው ላይ የሚወጣ ኤምባው ማለት ነው ዝም ብሎ አይወጣም። የሆነ ነገር ያደርጋል። እሷ ያ ነገር ሁሉ የምታደርገው ለልጅ ስል ነው፣ ለልጅ። ይሄንን አንተ ደግሞ ማወቅ አለበት፣ ማስታወስ አለበት። እና ማስታወሰው ነገር የለም እያልክ ውሸታም አስመሳይ አንተም አንተ ምን አይነት ቃልቃላ ሰው ነው? ይሄ ደግሞ ሁሉም ነገር ታውቃለህ። ሩታ ይሄንን ራቁት ፎቶ ይዛ ምን ሆነ? ለምን አደረገች? ያንተ ጥፋት ነው፣ ባንተ ጥፋት ነው። አሁን አንተ ሚስትና ልጅ እያለ መታ በእጅ ላይ ሳት ስታሰር ለምን ዝም ብለህ አየህ? ያ ሳቱ ከታሰረን በኋላ ወደ ሄርሜላ ጋር ሄድክ። እውነት ነው አይደለም? ይሄ ጥፋተኛ ማን ነው? አንተ ነህ። ጥፋተኛ ማን? ሄርሜላ ነው። ግን ልጅ ስላላት ሄርሜላ ሩታ ይህንን ሁሉ ችላ ልጅን ወልዳ ልጁ ያለ አባት እንዳያድግ ብላ እያለቀሰች አንተን ይቅርታ እየጠየቀች ነበረች ያለ ጥፋቱ። ይሄ ሁሉ ለአንተ ስል ነው፣ ለልጁ ስል ነው። አንተ ግን ለልጅ ብለህ አንድ ነገር አላደረክም። ከዛም እዛ ጋር ተብሎ አልከው ልጅ ትልም ይወልዳል፣ ትልም ልጅ ይወልዳል ተባልክ። ይሄ ሁሉ በአንተ ጥፋት ነው፣ በአንተ ስህተት ነው። ይሄንን ማወቅ አለበት አብርሽ። ለምን ብዙ ነገር ሰው እንዳወራ በአንተ ላይ ታደርጋለህ? አስታውስ፣ አስብ። የሚሆነው ነገር ሁሉ ተረጋግተህ አስታውሰህ ያለው ነገር አስተካክል። ያንተ ትዳሩን አስተካክል። በየሜዳው በየመንደር የሚዞር ዝሙተኛ ሴት አምጥተህ ትዳሩን አትበተን። ያስጠላል። እግዚአብሔርን እኔ እንደው እኔ የሰለቸኝ ውዶች ምን እንደሆነ ታውቃላችሁ? የሄርሜላ ሁለት እጅና ጡቱን አምጥታ በልጁ እንትን ላይ ትከሻ ላይ ዛብ ሴት አይደለችም እንዴ? እስቲ
አብርሽን ሰላም ስለው እስቲ ሩታንም እዩ ምን አይነት ስነ ስርዓት ምን አይነት ክብር እንዳላት ሩታንም ተመልከቱ፣ እሷንም ተመልከቱ። የሄርሜላ እውነታ ይሄ ፍቅር አይደለም፣ ይሄ መውደድ አይደለም። ይሄ የዝሙተኛ በየመንገዱ በየቦታው ከሴት ከወንድ ጋር የሚዞር ሴት የሚሆነው ባህሪ ነው እንጂ ይሄ ይበት ውስጥ እንትን የሚሆነው የሴት ባህሪ አይደለም። ያስጠላል። እግዚአብሔር እኔ የአብርሃም ትከሻ እንዴት ሆኖ እሷን እንደቻለኝ